هلا السلام عليكم ورحمة الله وبركاته يا جماعة እንዴት አደራችሁ እንዴት ዋላችሁ ሰላም ነው አልহামዱሊላህ ዛሬ ምን ሊመጣውትኝ መሰላችሁ በውስጥ መስመር ማለት ነው በጣም ብዙ መልእክት ይመጣልኛል በውስጥ ቴክስት በቲክቶክ ማለት ነውና ማሜጆ ወሃቢያ ሆነሃል እንደዚህ ሆነሃል በተለያው የኛ ሀገሮች ማለት ነው ወሃቢያ እንዴት እንደዚህ ሆንክ ለምን እንደዚህ ታስተላልፋለህ እንደዚህ ያደክበትን ሃይማኖት ተህ ምናምን በቃ በጣም ነው ብታይ በጣም ነው የሚመጣልኝ በቃ የሚዝትብኝም ሁሉ አለ አንዳንድ ማለት ነውና እንደዛ አይደለም والله እኔ ወሃቢያ ለመሆን ነው ገና ጥረቴ ወሃቢያ ለመሆን አህለ ሱና ለመሆን የወሃቢያ ምለውኔ በሚገባችሁ ቋንቋ ለማስረዳት ነው እንጂ ወሃቢያ ለመሆን ነው በጣም የምጥረው አልሆንኩም እስካሁን ወሃቢያ በሆን በጣም ደስተኛ ነኝ በጣም እድለኛ ነኝ ነው ብዬ ማስበው ለምን ወሃቢያ ማለት ኒስባ ኢለ الوهاب ነው ወደ አላህ ስሞች የተጠጉ ናቸው ማታቁ ካላችሁ ማለት ነው ከአላህ ከ99 ስሙ አልወሃብ የሚለው ስም አንዱ ነው እና ወደ አህለ ሱና ለመቀላቀል ከባድ ነው ወሃቢያ ለመሆን ከባድ ነው ባይዘው ማለት በጣም ይከብዳል ወሃቢያ ለመሆን ለምን እንደሚከብደው መሰላችሁ ሶላት ሳታሳልፉ መስገድ አለባችሁ ሱና መስገድ አለ ሶላተ ለይለ ተሰግዳላችሁ ሱብሂ ማያመልጣችሁ መሆን አለባችሁ ወሃቢያ ለመሆን አህለ ሱና ያን ደግሞ ገና ነኝ እኔ በጭራሽ ጀማዓ እንኳን በግድ ነው በቃ አንዳንዴ እንትን ምለውና የድሮ ቅሪት አለቀቀኝ ገባችሁ አልহামዱሊላህ ከሽርክ ነገር ጸድቻለሁ ሽርክን ትቻለሁ በቃ እንደ በፊቱ ያው እንትን አለለም አሁን ግን ያቃተኝ ወሃቢያ ጥቅልል ብሎ ለመግባት አላህ Subhanahu Wa Ta'ala ስትገቡ ቱቡ ተውበተን ነሱሃ ነው ያቺ ነሱሃ የምትለው ገና አልገጠመችኝም አላህ እንዲወፍቀኝ ጥቅልል ያለችዋን ተውባ እንዲሰጠኝ ገና እየለመንኩ ነው እንደ ወሃቢያ ሆነሃል ለምትሉኝ ማለት ወሃቢያ በሆነ በማን እንደሌ ወሃቢያ ከሆንኩ ቁጭ አታልቀምም ሶላት አያመልጠኝም ሶላተል ጀማዓ አያመልጠኝም ሱና አያመልጠኝም ሶላተል ለይላ አያመልጠኝም ኸይር ነገር አያመልጠኝም ገባችሁ ሽርክ በቃ ይሄን ተውችን ሽርክ ምናምኗን ተገላግያታለሁ አልহামዱሊላህ ቆየሁ ከሷ አለባሌ ቦታ ላይ ቢድዓ ነገር አልከተልም ወሃቢያ ማለት አህለ ሱና ማለት ያ ነው የረሱልን ሱና ቀጣርጎ ሚዝ ማለት ጭመርማሪ የነገሌ ሼህ የመጣ ነው ከገሌ ሼህ ተይዞ የመጣ ነው ከገሌ እንትና የመጣ ነው የሚል የማይቀላቀል ማለት ነው ያን ደግሞ ለማግኘት የአላህ እንትን ሂዳያ ያስፈልጋል እና ሂዳያ ይስጠኝ ነው ማለት ገና ነው ይያልኩ ነው እናንተ ዱአ አድርጉልኝ ወሃቢያ እንደሆነ والله ዱአ አድርጉልኝ መጥፎ ነገር ከምትጽፉልኝ አላህ ወሃቢያ ያርክ ይያላችሁ ዱአ አድርጉልኝ ጸልዩልኝ በቃ ልቦናውን አላህ ይስጠኝ ስለከበደኝ ነው በጣም ከብዶኛል አህለ ሱና ለመሆን በጣም ከብዶኛል እኔ የምጥረው ልጆቼ ቢያንስ ልጆቼ እንኳን የኔን ህይወት ወይም የድሮኛ የመጣንበት መንገድ እንዳያሳልፉ እነሱን እየታገልኩ ነው ልጆቼ ላይ ጥረት እያደረኩ ነው እኔ ግን ለመውጣት በጣም ከብዶኛል ለዛው ገባችሁ እና ባታስጨንቁኝ ጥሩ ነው ማለት እኔ ገና እየጣርኩ ነው በደም ዱአ አድርጉልኝ አህለ ሱና ወልጀማዓ አልወሃቢያ ያርግህ ያላችሁ ዱአ አድርጉልኝ እሺ ወንድሞቼ እና ከዛ በተረፈ ምንም ያለያየን ነገር የለም ሙስሊም ነው ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ስትሉ የምትጥሉት ብዙ ነገር አለ ላ ኢላሃ ኢላላህ ላ ማዕቡዳ ቢሐቅን ገይሪ ከአላህ ውጪ ገባችሁ የሚገዙት አምላክ ወይም የሚጠሩት አምላክ ወይም እስቲዓና ገዛ የሚጠየቅ አካል የለም ላ ኢላሃ ኢላላህ ማዕና መጀመሪያ ማወቅ አለበት ነፍይ የምትደረገዋል የሚጣል ነገር አለ ላ ኢላሃ ኢላላህ ብቻ ብሎ ማለት እስልምና አያሟላም የሚጣሉ አሉ ብዙ በሱ ማጋራትን በሱ ማሻረክን በሱ ላይ ገዛ መጠየቅን በሱ ላይ እስቲዓና መጠየቅን በሱ ላይ እነዚህን ሁሉ ውድቅ አድርገህ ካበቃ በኋላ ካመጣህ ነው ላ ኢላሃ ኢላላህ የምትለው ትርጉም ላንተ እንትን ውጤት ወይም ዋጋ የሚኖራት ማለት ነው ስለዚህ ከዛ ደግሞ ብዙ ዋናዎች አሉ ደግሞ መሰረት የሆኑ አርካን የሆኑ ለኢስላም አርካን የሆኑ ገባችሁ ያንን ለማድረግ በጣም ከባድ ነው ላ ኢላሃ ኢላላህን አልহামዱሊላህ ተቀላቅለናል ነፍ የሚደረገውን ጥለናል ግን አሉ የሚሰገዱ ሶላት ዋጅቦች ጀማዓ ለወንድ ልጅ ጀማዓ ማምለጥ የለበትም እኛ ጀማዓ እንሰግዳለን ሶላቱን እንኳን ሀጃይን ካወጣው በኋላ ነው ማወጣው ያ ወሃቢያ ይባላል አህለ ሱና ይባላል ገባችሁ ሶላት የማያመልጥ ባለበት ቦታ ላይ ሶላቱን ጥሎ የሚሄድ ወደ ሶላቱ የሚሄድ ሱቅ ብር እጁ ላይ እንዲያል ያንን አራግፎ የሚሄድ ገባችሁ አህለ ሱና የሚባለው ወይም ወሃቢያ የሚባለው ከነዛ ጀማዓ ለመሆን ከረሱል ጀማዓ የሱሐቦች ተከታይ ለመሆን ኸለፉ ሷሊሒን ገባችሁ ኹለፋኡ ራሺዲን ያደረጉት ለማድረግ ምን ያስፈልጋል
ኢማን ገባችሁ በአላህ መንገደኛው ቀጥተኛው መንገድ ጸንቶ መቆም ያስፈልጋል። የትኛው ጽናታችን ነው ታዲያ እኛ አህለ ሱና ነው ሀብያ የሚያስብለን? ገና ነው። ዱዓ አድርጉልኝ ኢንሻአላህ ወደ አላህ መንገድ ለመግባት እየታገልኩ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ካላችሁ አሁንም በስር ሳትሳደቡ ምንም ሳትሉ ከስራ አስቀምጡልኝ። የጌኗችንም ይናው የሆናችሁ ምናምን ሰዎች እና እንቅራ ደግሞ እንወቅ። እኔ አሁን በፊት ዝም ብዬ ያው ፊቂህ ምናምን ነገር ነው ትንሽ የነካካሁት ነበረ። አሁን ልጆቼ ተውሂዲስት ሲሆኑ ማለት ነው እነሱን ለማቅራት ስል ነው ትንሽ እኔም በቃ በግድ እየቀራሁ ያለሁት ልጆቼን ለማቅራት ስል እኔም ራሴ እየቀራሁ። ለምን ልጆቼ ይመጡና ይጠይቀኛል፣ ይሄ አባቴ እንደዚህ ቀርተን ነበረ እንደዚህ ምናምን ጥያቄ ሲጠይቁኝ እኔ ይጠፋብኛል በፊት ማለት ነው። አሁን ግን እየቀራሁ ስለሆነ እኔ ለእነሱ ምላሽ እየሰጠሁ ነው። እነሱን ለማቅራት ስል እኔም እያወቅኩ ነው ለማለት ፈልጌ ነው። እና ይሄው ነው ያለኝ መልእክት። ወሰላሙ አለይኩም። ልጆቻችሁ ላይ ትኩረት አድርጉ። እኛ ለመውጣት የከበደን ሰዎች ልጆቻችን ላይ ቢያንስ ትኩረት እናደርግ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።